የትምህርት ተደራሽነትና ጥራትን ለማስጠበቅ ትኩረት ተሰጥቶ እየተሰራ መሆኑ ተገለጸም። የዞኑ የትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴም በአበል ወረዳ የተገነቡ የልማት ፕሮጀክቶች ተዘዋውረው የጎበኙ ሲሆን ደረጃቸውን የጠበቁ የትምህርት ተቋማት ለመፍጠር እንደ ዞን 265 የትምህርት ፕሮጀክቶች ወደ ስራ መግባታቸውን ገልጸው 127 ፕሮጀክቶች ደግሞ በ2018 በጀት ዓመት ግንባታቸውን ተጠናቆ ለአገልግሎት ክፍት መሆናቸውን ተናግረዋል። በመሆኑም ተቋማት የትምህርት ተደራሽነትንና ጥራትን ለማስጠበቅ ከፍተኛ ጠቀሜታ እንዳላቸውም አሳስበዋል። የተከበሩ ወጣት ኢንጂነር ብርሃኑ ያለው የእነዚህ ግንባታዎች ዋነኛ ባለቤት የተከበሩ ክቡር ኢንጂነር አባይነህ በየነ የዚህ ግንባታ ዋነኛ ባለቤትና ተዋናይ ክቡራትና ክቡራን የዚህ ፕሮግራም ታዳሚዎች በቅድሚያ በፍጹም ታታሪነትና የሥራ ትጋት እንዲሁም በታላቅ የኃላፊነት ስሜት ሰርታችሁ በማይታመን መልኩ በአጭር ጊዜ ላጠናቀቃችኋቸው የትምህርት ቤት ግንባታዎች የምረቃ በዓል ላይ ከፊታችሁ ቁሜ መልእክት እንዳስተላልፍ ለሰጣችሁ ታላቅ አክብሮት የተሰማኝ ደስታ ትልቅ ነውና እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። ባለፉታቸውን የጠበቁ የትምህርት ተቋማት ለመፍጠር በትጋትና በቁርጠኝነት ሰርተናል፣ እየሰራንም እንገኛለን። በ2018 የትምህርት ዘመን 265 የትምህርት ፕሮጀክቶች ወደ ስራ የገቡ ሲሆን 127 ፕሮጀክቶች በዚህ ዓመት ግንባታቸው ተጠናቀው ለ2019 የትምህርት ዘመን ዝግጁ እንዲሆኑ ተደርጓል። ግንባታ ላይ ከሚገኙት ፕሮጀክቶች መካከል 582ቱ መማሪያ ክፍሎች ሲሆኑ 386 መማሪያ ክፍሎች ግንባታቸው ተጠናቆ በሚቀጥለው ዓመት ለስራ ዝግጁ እንዲሆኑ ተደርጓል። በአካባቢው ነዋሪዎች መካከል በወጀል ከተማ ነዋሪ የሆኑት አቶ መላክ አለማየሁ እንደገለጹትም በወረዳው የተገነቡ የልማት ስራዎች የማህበረሰቡን ችግር የሚቀርፉና የወረዳውንም ገጽታ የሚቀይሩ በመሆናቸው በልማት ስራዎች ላይም በገንዘብ በጉልበትና በቁሳቁስ የራሳቸውን አስተዋጽኦ እንዳበረከቱ ተናግረዋል። በዚህም በዕለቱም ግንባታቸው ተጠናቆ ለማህበረሰቡ አገልግሎት ክፍት መደረጋቸው እንዳስደስታቸውም ተናግረዋል። ስሜ መላክ አለማየሁ እባላለሁ። ወጀል ከተማ ነው ያለሁት እና በዛሬው ዕለት ይሄ ጂፕላስ ትምህርት ቤት በወጀል ላይ ተመስርቶ ዛሬ ምረቃ በመደረጉ ከፍተኛ ደስታ ተሰምቶኛል። እኔም ብቻ ሳይሆን የአካባቢው ሰው ከፍተኛ ደስታ ነው የተሰማን። በእውነት ትምህርት ቤት ማለት እንግዲህ እንጃ በአይናችን የምናየው በጆሮአችን የምንሰማውን ሁሉ ይሄን የቴክኖሎጂ ጥበብ የሚሰራ ማን ነው? የተማረ ሰው ብቻ ነው። የተማረ ሰው ነው። ይሄ ትምህርት ቤት ለምሳሌ ቤተ ክርስቲያን ሁሉን ድሃውን ሀብታሙን ትሰበስባለች። ይሄ ትምህርት ቤትም የሀብታም የድሃ ሳይባል ሁሉንም የማንም የድሃ የደካማ ልጅ የሀብታም ልጅ የሚማርበትና የሚፈልቅበት እውቀት የሚፈልቅበት የእውቀት ምንጭ ነው። በቃ የትምህርት ቤት በእውነት በዚህ ጊዜ ላይ ይህን በእውነት በአጭር ጊዜ ውስጥ ይሄ ትምህርት ቤት ተገንብቶ ለዚህ ደረጃ መድረሱ በጣም የሚያስደንቅ ነው። በጣም የሚያስደንቅ የሚያስደስት ነው። ስለዚህ የልጅ ልጅ የሚያልፍ ያልተማረ ሰው ምንድን ነው ምን ቢያውቅ አሁን ሰው ካልተማረ ምን ቢያውቅ የእውቀት ቢኖረው ካልተማረ ምንም እንዳለ አይቆጠርም። ስለዚህ የሁሉም ወጀል ብቻ ለምሳሌ ይሄንን ስራ ወጀል ላይ ተባለ እንጂ ከሁሉም ቦታ ላይ መጥቶ የሚያድግበት የሚሰለጥንበት ትምህርት ቤት ነው። አኳያ ድጎማ በሰላም በደስታ አውጡ የተባለውን ሁሉ ያለምንም ቅሬታ አካባቢያችን ህዝብ የከተማችን ህዝብ ምንም ቅሬታ ሳይኖረው የልጆቻችን መማሪያ የልጆቻችን የእውቀት መፍለቂያ ነው በሚል ያለምንም ቅሬታ ክፍያውን የተጣለበትን ሁሉ በደስታ እየከፈለ ለዚህ ደረጃ አብቅቶታል።